በደንብ ባርካ አርክታ ግንኙነት ማድረግ አጅር ያስከፍላል ካላህ ለዚህ እኮ ነው ኢትዮጵያውያን ነብዩ መሐመድ እኔ ምንም የለኛ አላስኩም ስለው 10,000 ብር ወይፈን ሸጬ ነበር እሷን ሰጠኋቸው ለነፍሴ ብዬ ይተውኛል ብዬ ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን እነሆም ሚያዝያ 2017 ዓመተ ምህረትም የውጭ ምንዛሬ ብላክ ማርኬት በጣም ጭማሪ አሳየም የውጭ ምንዛሬ ብላክ ማርኬት ሰንተበር የተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬ ለናንተም የምናስዳምጣችሁ ይሆናል እንዲሁም የተመራረጡ ሰዎችን የሚያዝናኑና ቁም ነገሮችን የሚያገኙበት ይሆኑ ቪዲዮዎችን ለናንተም ይዘመተናል በቅድሚያ ለቃሉ ዩቲዩብ አዲስ ሲሆናችሁ ሰብስክራይብ እና የደውል ምልክቱን ይጫኑ እንዲሁም ቤተሰብ ነው ውድ አድማጮቻችንና ተመልካቾቻችን በቅድሚያም የውጭ ምንዛሬ ብላክ ማርኬት ሐዋላ ስንት ብር እየተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬ አሁን ላይ የማስዳምጣችሁ ይሆናል በመጀመሪያ 100 የባህሬን ዲናር በጥቁር ገበያ አሁን ላይ 41532 ብር ከ74 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል 100 የጆርዳን ዲናር በብላክ ማርኬት 22170 ብር ከ10 ሳንቲም አሁን ላይ በብላክ ማርኬት ስም እየተመነዘረ ይገኛል 100 የኦማን ሪያል 100 የኦማን ሪያል በብላክ ማርኬት 40713 ብር ከ61 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል 100 የሳዑዲ ሪያል በብላክ ማርኬት 100 የሳዑዲ ሪያል 4173 ብር ከ27 ሳንቲም በብላክ ማርኬት እንዲሁም እየተመነዘረ ይገኛል 100 የዱባይ ድርሃም 4262 ብር ከ29 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል 100 የኩዌት ዲናር 100 የኩዌት ዲናር በጣም ጭማሪ አሳይም አሁን ላይ 100 የኩዌት ዲናር 50884 ብር ከ91 ሳንቲም አሁን ላይ በብላክ ማርኬት ስም እየተመነዘረ ይገኛል 100 ፓውንድ ስተርሊንግ 19996 ብር ከ53 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል 100 የአውስትራሊያ ዶላር አሁን ላይ በብላክ ማርኬት 9460 ብር ከ68 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል 100 የካናዳ ዶላር 100 የካናዳ ዶላር 11450 ብር ከ70 ሳንቲም አሁን ላይ በብላክ ማርኬት ስም እየተመነዘረ ይገኛል 100 ስዊስ ፍራንክ በብላክ ማርኬት 100 ስዊስ ፍራንክ 18604 ብር ከ79 ሳንቲም አሁን ላይ በብላክ ማርኬት ስም እየተመነዘረ ይገኛል 100 ዩሮ 100 ዩሮ በብላክ ማርኬት 17334 ቶቻችንና ተመልካቾቻችን ለሳቱ የተሰሙና መደመጥ ያለባቸው የውጭ ምንዛሬ ብላክ ማርኬት ሚያዝያ 2017 ዓመተ ምህረትም ወቅታዊ የውጭ ምንዛሬ ሙሉ መረጃ ይህንን ይመስል ነበር አሁን ላይ ለቃሉ ዩቲዩብ አዲስ ሆናችሁ ሰብስክራይብ እና የሰላም ጤና እንዲሁም በወሎ ከሚሴ ሸክ ያቁትም ወጣቶችን በዳዕዋ ትልቅ ዳዕዋ እያደረጉ ስለ ሸባብ ስለ ጋብቻ ጥሩ ነገር ያለውን ነገር በጣም ለወጣቱ ዳዕዋ እያደረጉ ይገኛሉ አሁን ወደ ዳዕዋው እንሄዳለን በደንብ ባርካ አርክታ ግንኙነት ማድረግ አጅር ያስከፍላል ካላህ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል ገብታችኋል አይደል ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው ጋብቻ እንደምንታቁት ራሱን የቻለ ዒባዳ ነው ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ በአንድ በኩልም የራስህን ሻዋህን እየረካ በአንድ በኩል ደግሞ ዒባዳ ነው
ኢባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰለም ወፊ ቡድዒ አሐዲኩም ሰደቃ ሚስትህን ማጉረስ ሚስትህን መሳም ሚስትላህ ይሄን ኢባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጋታለሁ ብለህ ምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰው ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ኢባዳ በሚለው ሂደን በኢባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ሚስቱን የሚገናኘው ታውቃላችሁ? አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ ምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል? አረጋለሁ የሚል ካለው እሸታ አረጋም አይደል? ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው።